ሰላም የቻናላችን ቤተሰቦች፣ በዛሬ ቪዲዮ የማሳያችሁ ኔትወርክ ኬብል እንዴት እንደምናዘጋጅ ነው። ፕሪምፐር ነው። ፕሪምፐር አርጄን ከኬብሉ ጋር ለማገናኘት ያግዘናል። ሌላው ከተር ነው። ይህ ከተር ኬብሉን ለመቆረጥ የምንገለገልበት ነው። እዚህ ጋር ደግሞ የምትመለከቱት የአርጄ 45 ወይም ሬጂስተር ጃክ የምትባል ነች። እናያለን በኋላ። በመቀጠል ቴስተር አለ። ክሪም ካረግን በኋላ የሰራነውን ፕሮግረስ በትክክል መሰራቱን ወይም በትክክል ኮኔክት ማድረጋችንን ከኬብሉ ጋር መስራቱን በትክክል አሬንጅ ማድረጋችንን የምናይበት ቴስት የምናደርግበት ቴስተር ማለት ኮምፒውተር ላይ ከመሰካታችን ሳንሰካ በፊት ይሰራል አይሰራም የሚለውን ነገር ኬብላችን የምናረጋግጥበት ቴስተር ይባላል ማለት ነው። እንግዲህ አድርገናል። እንዴት እንደምንሰራ እናያለን። ይሄኛው ለሌላ ፐርፐዝ እንጠቀምበታለን። ለግድግዳ ላይ ለምንሰራው የኢንትርክ ፖርት ነው። እሱን በሌላ ቪዲዮ ላይ እናያለን። ለዚህ ለአይነት እነዚህ እንጠቀማቸዋለን። በአይነት እነዚህን በመጠቀም ነው ኬብሉ የምናዘጋጀው። እዚህ ጋር እንደምትመለከቱት ይህ ኬብል ትዊስትድ ፔር ኬብል ከሚባለው ውስጥ አንዱ ነው። ትዊስትድ ፔር ኬብል በሁለት ነው የምንከፍለው። አንደኛው ዩቲፒ የሚባለው ነው። ዩቲፒ የምንለው አንሼልድድ ትዊስትድ ፔር ኬብል የሚባልና ሌላው ደግሞ ሼልድድ ኤስቲፒ የሚባለው የኬብል አይነት ነው። ከዛ ውስጥ ይሄኛውን ዩቲፒ ኬብል ነው የምንጠቀመው። እዚህ ቤት ለቤት ወይም ቢሮ ውስጥ የምንጠቀመው የኬብል አይነት ነው። እሱን በተለያየ ካታጎሪ ደግሞ ይከፈላል። ካታጎሪ 1 2 እያለ አሁን ያስኩት ኬብል ካታጎሪ 6 የሚባል ነው። ሙሉ መግለጫው የኬብሉ ሙሉ ያዘውን እንትን ላይ ማየት እንችላለን። ካርቶኑ ላይ እዚህ ጋር እንደምትመለከቱት የያዝኩት ኬብል ካታጎሪ 6 ይባላል ማለት ነው። ካታጎሪ 6። ስለዚህ የመጀመሪያችን ስቴፕ ምንድነው? እቺን ከተራውን በመጠቀም መቁረጥ ነው ወይም መለየት ነው። እዚህ ጋር የከተሯን ምላጭ መጨመር ወይም መቀነስ እንችላለን ማለት ነው። ይሄኛው ኬብሉ የምንቆርጥበት ነው። ይሄ ደግሞ ጫፉ ላይ ያለውን የምናላቅቅበት ማለት ነው። ይሄኛው እንደዚህ እንከፍትና እናስገባለን። ብለን አንድ ዙር እናሽከረክረዋለን ማለት ነው። እዚህ ጋር እንደምትመለከቱት በዚህ አይነት ወጥተናል። እዚህ ጋር ምላጯን ማስተካከል አለብን፣ ምክንያቱም አልፎ ዋናው የውስጡን ኬብል እንዳይቆርጥብን ስለሚያደርገን ማለት ነው። እዚህ ይሄንን እናስወግደዋለን ማለት ነው። በዚህ መልኩ እንስበዋለን። ቀስ ብለን እናወጣለን። አሁን የምታዩት አይነት እና ልችላ በኋላ ለመፍታት እንጠቀምበታለን። ኬብሉ እንደምታዩት 8 ኬብል አሉ፣ ግን ሲጣመሩ ደግሞ 4 ይሆናሉ። በ4 ይሆናሉ። ሲለያዩ ደግሞ ጥምር የሆኑት ወደ 8 ይሆናሉ ማለት ነው። ስለዚህ ቀጣይ ስራችን ምንድነው? እቺኛዋን እንቆርጣታለን ማለት ነው። እዚህ ጋር ከተራን በመጠቀም እኛን ከተራን በመጠቀም በዚህ በኩል ቆርጥበታለን ማለት ነው። ይመስላል። ቀጥሎ የምናደርገው ምንድነው? ይሄንን መለየት ነው። ፔር የሆኑትን መለየት ነው። ይሄን ስንለይ ብዙ ጊዜ ኔትወርክ ስንሰራ አድካሚ የሚሆንበት ወይ እጃችን ሊበላ ብዙ ኬብል ስንሰራ ሊያደክመን ወይም እጃችንን ሊበላብን ይችላል ሽቦ ወይም ኬብሉ። በቀላሉ ምንድነው የምናደርገው? በዚህኛው ቅድም ባሰጎድናት ባወጣናት በሷ አማካኝነት ይሄንን መፍታት እንችላለን ማለት ነው። መለየት እዚህ ጋር ኢንቺን ጠል እናደርጋትና ልክ እንደዚህ እዚህ ጋር ከትና ማሽከርከር እንችላለን። እየፈታልን ይላል ማለት ነው። ይሄ ቀለል ባለ ነው። በእጃችንም ይቻላል፣ ግን ይሄኛው ተሻለ ሊያቀልልን ይችላል ማለት ነው። እንደምትመለከቱት ቀለል ባለ ሁኔታ እየፈታ ያለሁት
እንደዚህ ውስጡ እየገፋን እናሽከረክር በዚህ መልኩ ይፈታል። እንግዲህ የሚሻለውን መምረጥ ትችላላችሁ። በእጅም ከሆነ ይኸው እንደዚህ እርጋሚ ሊሆንብን ይችላል። እንደዚህ እያዞርን የምንፈታው። እንግዲህ ተመልካቾቻችን የዚህን መፈታት እናንተ የሚሻለውን ትመርጣላችሁ። ሌላው በስክሪፕቶ ክዳንም ትችላላችሁ። በታች በኩል ትንሽ ከፈት ለማድረግ እዚህ ጋር እንደዚህ እንስበዋለን ማለት ነው። በደንብ ይታያችሁ ብቻ እዚህ ከትቼ እዚህ መልኩ ገፋ እያደረኩት እሄዳለሁ ማለት ነው። እንደዚህ ነው። አሁን በምታዩት መልኩ ተዘጋጅቷል። አሁን በምታዩት መልኩ ነው ወደ 8 የቀየርነው። ይሄ አሁን ቀጥ ማለት አለበት። ስለዚህ እሱን ቀጥ ለማድረግ በእጃችንም እንደዚህ ማድረግ እንችላለን። ይሄ እጃችንን ሊጎዳ ስለሚችል እስክሪፕቶ እንጠቀማለን። እንደዚህ ማለት ቀጥ ማለት ስላለበት እንደዚህ ቀጥ ካለ በኋላ እንደምታዩት በጥሩ ሁኔታ ኬብሎቹ ፈጥሮ ስትሬት እንዲሆን ያደርጋቸዋል። ጥንቃቄ ማድረግ ያለብን ሽቦቹ እንዳይሰበሩ ቀጥ ማድረግ ያለብን። የሚቀጥለው እዚህ ጋር እንደምታዩት ኬብሉ እዚህ አካባቢ ላይ ክብ ነው። ያው ኬብሉ በራሱ ክብ ነው። የአርጂ45 ደግሞ ጠፍጣፍ ያለች ነች። ስለዚህ ስናስገባ ስለሚያስቸግረን የተወሰነ ፓርቱ ይሄኛው እዚህ የተወሰነ ፓርት መግባት አለበት። ልክ እንደዚህ ያህል ለምን ጠንካራ እንዲሆን ሲሳብ እንዳይሰበር። ከውጭ ማለት ከውጭ የምናደርገው ከሆነ ከብሩ ውጭ ለሚሆን ከሆነ የመሰበር እንትኑ ከፍተኛ ነው። ስለዚህ እዚህ ጋር ጠጋ ብለን ማስገባት አለብን። ይሄኛው ሼልድ የሆነው ፓርት የተወሰነ ወደ አርጂ ውስጥ መግባት አለበት። ስለዚህ ይሄኛው በባህሪ ክብ ስለሆነ ምን እናደርጋለን? ትንሽ ወደዛ እንስቡና የተወሰነ ፓርት ወደ ውስጥ ይገባል። ያ ነጭ ቅድም የቆረጡት ነጩ ፓርት አብሮ ወደ ውስጥ ይገባል። ስለዚህ ጠፍጣፋ እንዲል ያደርገዋል ማለት ነው። አሁን በምታዩት መልኩ ጥሩ ሆኖልናል። አሬንጅም ለማድረግ አንቸገርም። በምታዩት አሁን ቀጣይ ስራችን ምንድነው? ወደ አሬንጅመንት ነው የምንሄደው። ይሄን ለመስራት ከለር ኮንፊግሬሽኑ በሁለት ነው ከፍለን የምናየው። አንደኛው ስትሬስ ሩል የሚባል ነው። ሁለተኛው ደግሞ ክሮስ ኦቨር የሚባል ነው። ስትሬስ ሩል የሚባለው ለተለያዩ ዲቫይሶች ምን አሬንጅ የምናደርገው ነው። ያ ማለት ኮምፒውተር ከስዊች ከሆነ ስትሬስ ሩል ነው የምንጠቀመው፣ ወይም የተለያዩ ዲቫይሶች ዘሴም የሆኑ ዲቫይሶች ለምሳሌ ስዊች ከስዊች ወይም ደግሞ ኮምፒውተር ከኮምፒውተር ከሆነ የምንጠቀመው ክሮስ ኦቨር ነው ማለት ነው። ስትሬስ ሩል ስንሰራ ወይም ክሮስ ኦቨር በምንሰራ ሰዓት የከለሮቹ አሬንጅ የምናደርግበት በሁለት ነው። እንደገና ኤ እና ቢ አሉ። በስታንዳርድ ስሙ T568 ኤ እና T568 ቢ አለ ማለት ነው። እዚህ ክሮስ ኦቨር እና ስትሬስ ሩል ስንጠቀም ኤ እና ቢ ነው የምንጠቀም። ሁለት አይነት ወይ ኤ ነው ወይ ቢ ነው የምንጠቀም። ያ ማለት በአንደኛው ጫፍ ኤን ከሰራ በሌላኛው ጫፍ ደግሞ ኤን እንሰራለን ለማለት ለስትሬስ ሩል፣ ወይም በአንደኛው ጫፍ ቢ በሁለተኛው ጫፍ ቢ እንሰራለን። ይሄ ስትሬስ ሩል ነው። ለተለያዩ ዲቫይሶች ስዊች ከኮምፒውተር ሊሆን ይችላል ማለት ነው። ዘሴም ዲቫይስ ለሆኑ ደግሞ ኮምፒውተር ከኮምፒውተር ከሆነ በአንደኛው ጫፍ ኤ በአንደኛው ጫፍ ቢ፣ ይሄ ክሮስ ኦቨር ይባላል። በአንደኛው ኤ በአንደኛው ቢ ከሆነ ክሮስ ኦቨር ነው ይባላል። ስለዚህ ለምሳሌ ክሮስ ኦቨር ነው። በአንደኛው ጫፍ ኤን አሬንጅመንት፣ በሁለተኛው ጫፍ ደግሞ ቢን አሬንጅመንት። ስለዚህ በተመሳሳይ መልኩ ይሄኛውንም እናዘጋጃለን። ከመጀመሪያ ይሄኛውን ጫፍ የአንደኛውን ጫፍ ማለት ነው
ያደርጉትና አሁን እንደምታዩት ልክ እንደቀደሙ የአንደኛው ጫፍ እየሰራን ነው። የመጀመሪያው ጫፍ ይሄ ነው። የሁለተኛው ጫፍ እየሰራው ነው። እንደቀደሙ እንደመጀመሪያው ጫፍ ላይ እቺኛውን እንቆርጥበታለን። እናስገባለን። ከዛን ይሄንን መፍታት ነው የሚቀረን። ትንሽ ከፈት አድርገን በዚህ መንገድ ይሄኛው መንገድ አያደክምንም ማለት ነው። ቀለል አድርጎ እንሰራው። እንግዲህ ቀጣይ ቪዲዮዎችን ተመሳሳይ የኔትወርክ ኮንፊግሬሽን እንሰራለን። ይሄኛው ኬብል ካዘጋጀን በኋላ በቀጣይ ቪዲዮ ደግሞ ኮንፊግሬሽን እና ከኔትወርክ ጋር የተያያዙ ስራዎችን እናሳያለን። ከተመቻችሁ ላይክ፣ ሼር በማድረግ ለምትወዱት ለጓደኞቻችሁ ሼር በማድረግ ትችላላችሁ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ያደረጋችሁ ቤተሰብ ናችሁ ደግሞ በየጊዜው አዳዲስ የምንሰራቸው ቪዲዮ እንዲደርሳችሁ የደውል ምልክቷን ክሊክ ታደርጋላችሁ ማለት ነው። የምንሰራቸው ቪዲዮዎች ኖቲፋይ ያደርግላችኋል ማለት ነው። እሺ እንግዲህ አሁን በዚህ መልኩ ጨርሰናል። ወደ 8 አድርጌያቸዋለሁ። ይሄን እንደተለመደው ቀጥ እናደርጋለን ማለት ነው። በጥንቃቄ እንዳይሰበርብን አድርገን በኋላ ወደ አርጂ ውስጥ ለማስገባት እንዳይከብደን ይረዳናል። አሁንም ለማስታወስ ያክል ይሄንን በምንሰራ ሰዓት አርጂው ክብ ነው፣ ጠፍጠፍ ያለ ነው አርጂው የምታየው። ይሄ ደግሞ ክብ ነው። ይሄንን ማድረግ አለብን ጠፍጠፍ እንዲልን ትንሽ ሳብ እናደርጋለን። የተወሰነ ወደዚህ እንዲመጣ እናደርገዋለን። የተወሰነ ደግሞ ወደ ውስጥ እናስገባዋለን ማለት ነው። ጠንካራ እንዲል ማለት ነው። ይሄን ስበዋለን፣ እንደዚህ አድርገን ስበዋለን ማለት ነው። አሁን በምታዩት መልኩ ጠፍጠፍ እንዲል ተጎታን ማለት ነው። አሬንጅመንትን አሁን እንጀምራለን ማለት ነው። ስታንዳርድ አሬንጅመንቱ ክሮስኦቨር ነው የምንሰራው። ኤ እና ቢ አለ። የኤ እና የቢ ነው ክሮስኦቨር የምንሰራው። የመጀመሪያው የኤ እንጀምራለን። 8 ኬብሎች ናቸው ያሉት። በተለያዩ በቀጣይ ቪዲዮ ላይ ስለ ኬብሎች እናያለን ማለት ነው። ኬብሎቹ ምንነታቸውን ወይም ተግባራቸውን እናያለን በዳታ ሼሪንግ ላይ። አሁን ግን አሬንጅመንቱ እናያለን ማለት ነው። መጀመሪያ ዋይት ኦሬንጅ ነው። ዋይት ግሪን በቲ56ኤ ወይም በቲ568ኤ አሬንጅመንት እንጀምራለን። እሱም ዋይት ኦሬንጅ እንጀምረው። እንደምታዩት ዋይት ኦሬንጅ ነው። ከለሮችን በጥንቃቄ መለየት አለብን። አሬንጅመንት ስናደርግ ከግራ ወደ ቀኝ ነው። ከግራ ወደ ቀኝ ነው አሬንጅ የምናደርገው ማለት ነው። ከግራ ወደ ቀኝ ዋይት ግሪን፣ ግሪን ዋይት ኦሬንጅ እና ብሉ የሆነውን ከለር እናስገባለን። ከዛን ዋይት ብሉ፣ ዋይት ብሉ፣ ዋይት ብሉ። በመቀጠል ኦሬንጅ፣ አሬንጅመንታችን ከግራ ወደ ቀኝ ነው። ይሄኛው ጣታችን ይሄኛውን ይዛ እንዳይበተንብን። ቀጣይ ዋይት ብራውን፣ ዋይት ብራውን ሰባተኛው ኬብል ዋይት ብራውን፣ ስምንተኛው የመጨረሻው ብራውን። እዚህ 8ቱን ኬብል አሬንጅመንት አድርገናል። በዚህ መልኩ አዘጋጀነው ማለት ነው። እንደምታዩት ዋይት ግሪን፣ ግሪን ዋይት ኦሬንጅ፣ ብሉ ዋይት ብሉ፣ ኦሬንጅ ዋይት ብራውን፣ ብራውን ነው ማለት ነው። ይሄ ኤ ቲ568 ኤ ነው ማለት ነው። ቀጣይ ስራችን ስናዘጋጅ ኬብሉ እንዳይጎዳብን የተወሰነ ሼድ ሆነውን ወደ አርጂ 45 መግባት አለበት። ስለዚህ ለክተን እንቆርጣለን። ከቻልን በሜትር ከሌለ ደግሞ አሁን በማሳያችሁ ሜካኒዝም እንቆርጣለን። ቀስ ብለን ነው የምንቆርጠው። እዚህ ጋር እቺ መንገድ አዘጋጃለሁ።
እንደምታዩት በዚህ መልኩ አዘጋጀሁት። አሁን እዚህ ጋር እንዳይበተንብኝ መቁረጥ አለብኝ። ይሄንን ወደታች ጫን እንደምለው እንደምታዩት በዚህ ቦታ እዚህ በኩል ስለዚህ ቆርጣለሁ ማለት ነው። ለማስተካከል የተወሰነ ገባ እናደርገዋለን ማለት ነው። ይሄኛው እንዳያስክል እንዳይበተን ጫን ስለው ቆርጣለሁ ማለት ነው። አሁን በትክክል ቆርጬዋለሁ ማለት ነው። ይመስላል። አሁን አርጃችን ይሄ ነው። አርጃችን እንደምታዩት እዚህ ጋር ቻለች። እሷን ገልብጠን ነው የምናስገባው። እንደዚህ ስናስገባን በትክክል እንዲታየን። ሁለተኛ እዚህ ጋር ወርቅማ የሆነ ፓርት አለው። ኬብሉ አልፎ እዚህ ከፊት ለፊት መታየት አለበት። ፊት ለፊት ላይ መታየት አለበት። ስናስገባ እንደዚህ ቻለን ገልብጠን እናስገባለን። ቀስ ብለን ገፋ እናደርጋለን ሳንለቅ። ዛት ባለን በኋላ ገፋ ወደፊት እናደርጋለን። በጣም ጥሩ። አሁን በምታዩት መልኩ ኬብሉን ከአርጂው ጋር እንዲገናኝ አድርገናል። ከዚህ በኋላ የሚቀረው ማጣበቅ ነው፣ ወይም እንዳይወጣ አርጂው እና ኬብሉ እንዳይለያዩ በክሬም እናደርጋለን። እዚህ ጋር እንደምታዩት በዚህ በኩል በፊት ለፊቱ በኩል ኬብሎቹ ወጥተው እንዳለ ማለት ነው። ስምንቱም ቀለሞች ወጥተዋል። እንደምታዩት የተወሰነ የኛው ፓርት የተወሰነ ገባ ብሎ ውስጥ ገባ ብሏል ማለት ጠንካራ እንዲል ያደርገናል ማለት ነው። ይሄን ከፊት ለፊት ኬብሎቹ በደንብ ይታያሉ ማለት ነው። አሁን የሚቀረን ክሪምፕ ማድረግ ነው ወይም ማያያዝ ነው። ክሪምፓችን ይሄ ነው። አሁን ክሪምፕ እናደርጋለን። ሁለቱን እናያይዛለን ማለት ነው። ክሪምፐሩ እንደምታዩት እዚህ ጋር ይሄኛው ክሪምፐር የአርጂ45 እና የአርጂ11 ሁለቱንም በአንድ ላይ የያዘ ነው። አርጂ11 የምንለው የቢሮ ስልክ ወይም የቤት ስልክ ላይ የቢሮ ስልኮች ላይ ያለው አይነት ማለት ነው። ባለ 4 ኬብል ማለት ነው። አሁን እኛ እዚህኛው ላይ እናስገባለን ማለት ነው። እንዴት ነው የምናስገባው? እኛው ላይ እኛውን ጫንላትና መልኩ ገፋ እናደርጋታለን። በዚህ መልኩ ያንን ወራ ችን ጫን እናደርጋታለን። ስለዚህ እንዲህ በምናደርግ ሰዓት ኬብሉን እና የአርጂዋን አንድ ላይ አጣበቅን ማለት ነው። እንዳይላቀቁ ያደርግልናል። በዚህ መልኩ እንደምታዩት እዚህ ጋር ይመስላል። አሁን እንዲፈረን በኋላ ከለቀቅን በኋላ እኛውን ታች እናደርጋታለን። እንስበዋለን ማለት ነው። ይሄን እዚህ በዚህ መልኩ የአንደኛውን ጫፍ ክሪምፕ አድርገን ጨረስን ማለት ነው። ያው በደንብ አድርጎ ይዞታል። ይህ ሁለተኛውን ጫፍ ቢ ማለት ነው ቀላል። የመጀመሪያው ኤ ነው፣ በዋይት ግሪን የጀመርነው። አሁን ደግሞ በዋይት ወደ የሚጀምረው እንሰራለን ማለት ነው። እሺ ይሄኛው እንግዲህ በምታዩት መልኩ እንደ መጀመሪያው እናዘጋጃለን።
አሁንም ከግራ ወደ ቀኝ አሬንጅ እናደርጋለን። አሁን የምንሰራው የቢን ነው። T568B በዋይት ኦሬንጅ ነው የሚጀምረው። ዋይት ኦሬንጅ ዋይት ግሪን ብሉ በአራተኛ የምናገኘው ብሉ ነው። ቀጥሎ ዋይት ብሉ ግሪን ከዛ ግሪን ዋይት ብራውን ይሄንን እንዳይበተንብን መያዝ አለብን ማለት ነው። አሬንጅመንቱ እንዳይለቅ በዚህ መልኩ አሬንጅ እናደርጋለን። ይሄንን በቀጣይኛው ሁለተኛው አርጄን በዚህ ልክ እናካለን። እንደመጀመሪያው እንዳይሰበርብን ወደ ውስጥ ሼልድድ የሆነውን እናስገባለን ማለት ነው። እንግዲህ ከተሩን በመጠቀም እዚህ ጋር እናያይዘዋለን ማለት ነው። ድጋሜ ለማረጋገጥ እናረጋግጣለን ምን ያህል ዲስታንስ ርቀቱ ማለት ነው። ስለዚህ ጥሩ ነው። ይመስላል እንደዚህ ነው። ይሄንን ጫን እናደርጋለን ማለት ነው። እንደዚህ እንዳይበተን ያንን ቆጣ ይሄን ይመስላል። አሁን ሳንለቀው እንዳያዝናት አርጀዋል። እንደዚህ ነበር። እንገለብጠዋለን። በዚህ እናስገባለን። ቀስ እያልን እንገፋለን። ወደ ውስጥ ገፋ እናደርጋለን። እንደምታዩት ከፊት ለፊቱም 8 ኬብሎች ፊት ለፊት ላይ ይታያሉ። ልክ እንደዚህ መምጣት አለበት ማለት ነው። በትክክል እያንዳንዱ ኬብሎች በየከለራቸው ከፊት ለፊት መምጣት አለባቸው። ይገም እንደምታዩት በዚህ መልኩ ጨምረን በተጨማሪ እቺን እንደማቀፊያ ልንጠቀማት እንችላለን። ይሄ ቢኖርም ባይኖርም ኦሬዲ ክሪምፕ ካደረግን በኋላ የኔትወርኩን ስራ በትክክል ይሰራልናል። እንደ ተጨማሪ ይሄኛው እንደ ውበትም እንደ ማጠንከሪያ መጠቀም እንችላለን። እቺኛው ማስገባት እንችላለን ማለት ነው። እቺኛው ማስገባት እንችላለን ይሄ ማለት ነው። በተጨማሪ እንጂ ያናል ግዴታ አይደለም። እቺኛው ማስገባት ኬብል እናስገባለን እንዲረዳን ማለት መልሼ ማስተካከል ስለምችል ለዛኛው በዚህ በኩል አስገባለሁ። ለዚህ ነው በዚህ መልኩ ለዛኛው ጫፍ ማለት ነው። መጀመሪያ ላስገባሁት ጠቀሜታው በምን እንድታያችሁ ስለፈለኩ ነው። ያሳቁት ነው እንደዚህ አይነት ይዘት እንዲኖረው በተመሳሳይ መልኩ ሁለተኛውንም
ካላችሁ መጀመሪያ ነው ማስገባት ትችላላችሁ። በኋላ ይሰዋለሁ አሬንጅመንቱ ማስተካከል ነው። ይችኛው እንደዚህ እናስገባታለን። በምታዩት መልኩ ገባ። ክሪምፕ እናደርጋለን ማለት ነው። እዚህ ጋር እንደመጀመሪያው ይህንን ክሪምፕ እናደርጋለን። እርግጠኛ ስንሆን ነው ክሪምፕ የምናደርገው። ይህንን ገፋ ማድረግ ነው። እዚህ ገፋ ጨመቅ እናደርጋለን ማለት ነው። እናወጣዋለን። እኛው ካለችን ነው የምንጠቀመው እንጂ ያና ግዴታ ላይሆን ይችላል። ይሄን ይመስላል። በዚህ መልኩ አዘጋጅተን ጨርሰናል ማለት ነው። ቀሪ ስራ ቴስት ማለት ነው። በትክክል ኬብሉ አሬንጅመንት ሰርቷል ወይ ሰራላ ነገር እናያለን። እንግዲህ እንደምትመለከቱት ቴስተራችን ነው። ቴስተራችን ይሄ ቴስተር ሁለት ኬብል አይነቶችን ቴስት የሚያደርግ ነው። አንድ በአርጂ ለብል የቴሌፎን እንደምታዩት የቴሌፎን ሳይን አለባት። ይሄ ደግሞ የኮምፒውተር ወይም የአርጂ 45 ሰፖርት የሚያደርግ ይሄ አርጂ 11 ሰፖርት የሚያደርግ ነው። ስለዚህ አሁን የምንጠቀመው ለአርጂ 45 ነው። እዚህ ጋር እንደምታዩት 8 ላይኖች አሁን 8 ቁጥሮች አሉ። ከለሩን ቼክ የሚያደርግ ነው። ስፒድ አለ፣ ኦን ኦፍ አለው። ኦን ሲሆኑ እነዚህ እያንዳንዱ ይበራሉ ማለት ነው። እዚህ ጋር የአንደኛው ጫፍ ስንሰካ እያንዳንዱ ይበራሉ። የፒሲ ምልክት ያለበት ሁለት ላይ ይሄ አርጂ 11 ነው። እዚህ ላይ ሁለት እንሰካለን ማለት ነው። ይሄ ቴስተር በድንጋይ ነው የሚሰራው። ድንጋይ እንከታለን። የዛን ድንጋይ ነው የሚወስደው። ኦን እናደርጋለን። እዚህ ጋር ኦን ማድረግ ያለው አሁን ኬብሉን ስንሰካ ቴስት ያደርጋቸዋል ማለት ነው። እያንዳንዱ ኬብል 8 ኬብል አለ። ቴስት ያደርጋቸዋል። ሰካቸዋለሁ። ጫፍ እንደምታዩት የሰራነው ፕሮግረስ በትክክል ተሳክቷል ማለት ነው። እያንዳንዱን ኬብል ቼክ እያደረገልን ነው ማለት ነው። እዚህ ኬብሉ በትክክል ይሰራል። እዚህ ቴስት አድርገን መስራት ወላ መስራቱን እዚህ ነው ቼክ ምናደርግ። ካልሰራ ማስተካከል፣ እንደገና ጃፕሪንት ማለት ከሰራልን ደግሞ ቀጥታ ወደ የሚያስፈልገው ቦታ ላይ ወይም ኮምፒውተር ላይ ሰክተን መጠቀም እንችላለን። እቺ ኦን ኦፋንም በማጥፋት መቀየርም እንችላለን። ቀይረን ቴስት ማድረግ እንችላለን። ይመስላል። በዚህ መልኩ ቴስት ማድረግ እናያለን። ይሄ ካሰራ ወይም የሚዘላቸው ከሆነ በትክክል እያንዳንዱ ቼክ ማድረግ ከሆነ ዳታ ፍሎ ማድረግ አይችልም ማለት ነው። በዚህ መልኩ ኬብላችን አዘጋጅተን ጨርሰናል። በቀጣይ ቪዲዮ ላይ የምናየው ምንድነው ኮምፒውተር ላይ ሰክተን ፒር ቱ ፒር ወይም ሁለቱም ሲስተሞችን በማገናኘት አፒ ኮንፊገር ማድረግና ዳታ እንዴት አድርገን
ፋይል ሼር እናደርጋለን። ሃርድዌሮችን፣ ሶፍትዌሮችን፣ ፋይሎችን ሼር ማድረግ እንዴት እናደርጋለን በቀጣይ ቪዲዮ